ሰይጣን ለምን ይሄንን እንዳደረግሽ እንነጋገርበታለን። ውይ በጣም ጨንቆኝ ነበረ። እኔ ባንተ የልጅ ጨዋታ ውስጥ መጎዳት የለብኝም። ሰላም፣ እኔ እወድሻለሁ፣ ከልቤ እወድሻለሁ። ምንም የልጅ ጨዋታ የሆነ ነገር የለም። አብርሽ መድኃኒት ወስዶ ነው ማለቴ ራሱን ለማጥፋት ብዙ መድኃኒት ወስዶ ነው። ምን? ወይኔ ልጄን! ወይኔ ምንድነው ማደርግልሽ? እሺ አንድ ነገር፣ አሁን አብርሽ አንቺን ርቋል። ከዚህ በኋላ ወደ አንቺ አይመጣም። ስለዚህ አንቺን ከተውሽ ለእኔ አንድ ነገር አድርጊልኝ። ከአብርሽ ጋር እንድታጣብሽ እንፈልጋለን። ምን? እኔ ነኝ አንቺና አብርሽ አብራችሁ እንድትሆኑ ማደርገው? አዎ አንቺ፣ እኔና አብርሽ። በጭራሽ አላደርገው። እሺ ችግር የለውም። አሁን የአብርሽ እናትን ጨዋታ ውስጥ እናስገባቸዋለን። እባክሽ። ምንድነው ማየው? ምን እያረግሽ ነው? ምንድነው የምትይው? ልጄን ንገሪኛ። እንዴ ማየ፣ እማዬ እንዴት? ማዘር እንዴት መጡ? ውጪ እናውራ። እንዴ ልቀቀኝ። ምንድነው ማየው? ምን እያረግሽ ነው? ልጄን ምን እያልሽ ነው? ንገሪኝ። እሷ ምንም አላደረገችም እማዬ። ውጪ እናውራ። እኔ አስረዳሻለሁ። እንሂድ እማዬ። ልቀቀኝ። እሷን ነው የማናግረው። ምንድነው ልጄን ያስነካሽው ነገር? እንደዚህ እናቱን እስከሚጠላ ድረስ ህይወቱን እስከሚስት ድረስ ምንድነው ያረግሽው? ንገሪኝ። አረ ምንም ነገር የለኝም እማ፣ ተረጋጉ። ምንድነው የምረጋጋው? ልጄ መርዝ እስከሚጠጣ ድረስ እኔ እናቱን ጥሎኝ እስከሚሄድ ድረስ ንገሪኝ እስኪ። ምን ብታደርጊው ነው? ምንድነው ያደረግሽው? ንገሪኝ። እንዴ እኔ ምን አደርገዋለሁ? እኔ ምን አውቃለሁ ምን እንዳደረግሽው? አንቺ ንገሪኝ እንጂ እኔን እናቱን እስኪረሳኝ እስኪጠላኝ ድረስ ምን እንዳደረግሽው ንገሪኝ እንጂ ምን እንዳስነካሽው። ወይኔ ልጄ። እማዬ እባክሽ ነይ ውጪ እናውራ። እባክሽ ስሞትልሽ ነይ ውጪ እናውራ። እማ እስኪ አንተ ተወኝ። አንተ በቁሜ ገለኸኛል። ተወኝ ተወኝ። ልቀቀኝ። ተወኝ 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 ተወኝ። ወይ ልፋቴ ወይ ልፋቴ ወይ ልፋቴ። እንዲህ ደግሞ ያሳድጌ እንዴት ትጨክንብኛለህ? አንተ እኔን ጥላኝ ለመሄድ መርዝ ትጠጣለህ? ኧረ እማ ተረጋጊ በእናትሽ። እንደሱ አይደለም። አንዴ ተረጋጊ። እማዬ አትበለኝ፣ አትጥራኝ። አንተ እናት አለክ እንደዚህ ጨክነህብኝ መርዝ ጠጥተህ ራስን ልትገድል? ይሄንን የለፋሁት ሁሉ ልፋቴ ገደል ልታስገባ ጨከንክብኝ። ጨከንክብኝ። እኔ ልጅ ጨከንክብኝ። እማ እንደሱ አይደለም እኮ እማዬ። እሺ እኔስ? ለእኔስ ለእናትህ ማን አለኝ? እማዬ እባክሽ ይቅርታ አድርጊልኝ። አትጥራኝ። እማዬ አትበለኝ። አንተ ምን ነው የኔ ልጅ እንዲጨከንክብኝ? እንደዚህ ደክሜ አሳድጌ አንተ ራስን ለማጥፋት እኮ መርዝ ጠጣ። እኔስ እናትህ፣ እኔስ ማን አለኝ? እኔ ልጅ ማን አለኝ? እኔ ተወኝ ተወኝ። እኔ ልጅ መቼ መከታ ሆንከኝ? መቼ ጦርከኝ? እኔ ልጅ እንደዚህ አይነት ደካማ ልጅ ማሳደጌን እኔ መቼ አወቅኩኝ? እኔ ልጅ ነገ ትምህርትን ትጨርሳለህ ብዬ አልማለሁ እንጂ እንደዚህ መድኃኒት ቅመም ሞትን መቼ አውቃለሁ? እኔ ልጅ ወይኔ፣ እኔ ከንቱ መቅረቴ ወይኔ። መቼም ይሄን ያህል ዘመን ምንም ሳይመስልሽ ቆይተሽ አሁን ተጨነኩኝ አፈርኩኝ አትይም አይደል? ቆይ ምንድነው ፍላጎትሽ? እንዴት ቤት ድረስ ይዘሻቸው ትመጫለሽ? እንዴት ይሄንን ነገር ትነግሪያለሽ? ቤዛ ምንድነው ፍላጎትሽ? ቀስ፣ የትኛውም ጥያቄ ልመልስልሽ። የነገርኳቸው ቆንጆ የሆነውን የልጃቸውን የእብደት ታሪክ እንዲከታተሉ ነው። ፍላጎቴ ደግሞ አብርሽን ካንቺ ማዳን ስላልቻልኩኝ ካንቺ ነጥቀው ለኔ እንዲያደርጉልኝ ነው። ይሄ ነው ፍላጎቴ። በጣም ታሳዝኛለሽ ቤዛ። በጣም ስርዓተ ቢስ የሆንሽ ልጅ ነሽ። በጣም ነው የምታሳዝኙ። ስርዓት የሚባል ነገር የሌለሽ ልጅ ነሽ። አስተማሪዎቻችን ስነ ስርዓት ካላስተማሩ እኛ ከየት አምጥተን ስነ ስርዓት እንይዛለን? ይቅርታ እማዬ እባክሽ ይቅርታ። እንደዚህ አትከፊብኝ። እሺ አብርሽ፣ ከዚች አሮጊት ጋር ምን አገናኘ? ለዚች አሮጊት ብለህ ነው ነፍስን ልታጠፋ የወሰንከው? እስኪ ንገረኝ። ለዚች አሮጊት? እማዬ እባክሽን እሷን አትናገሪያት። እኔን እንደፈለግሽ ተቆጪኝ። ምን አልክ አንተ ወራዳ? እስኪ ድገመው። ምን ልትሰራ ነው የመጣኸው? እማዬ እኔ ነኝ እኮ እሷ ጋር የመጣሁት። እሷ እኮ ምንም አላደረገችም። ንገረኝ አብርሽ፣ እዚህ ምን ልትሰራ ነው የመጣኸው? ከእሷ ጋር ምንድን ነው ያለ? ንገረኝ። እማዬ እኔ ሰላምን እወዳታለሁ በቃ። ምን? አንተ እኔ እንደዚህ ከኑሮ ውጣ ውረድ ጋር ተጋፍጬ እንደዚህ ደግሜ ያሳድግ አንተ እንደዚህ ልትሆን ነው? ወይኔ እማዬ እንዴት እንደሆነ አላውቅም፣ ግን በቃ ወድጃታለሁ። አንተ ዝም በል። ዛሬ በእጄ ነው የምጠፋው፣ ነግሬሃለሁ። አንቺ ታላቅሽ እኮ ነኝ።
ቆይ ለምንድን ነው ማታከብሪኝ? ለኔ ሲሆን ነው ታላቅነትሽ የሚታይሽ። ምን ነው አብርሽ ላይ ስትንጠለጠይ ትልቅ መሆንሽ አልታየሽ? አንቺ እንዳትነኪኝ። እኔ ማለት ቤዛ ኃይሉ ነኝ። ጫፌን ወንድ ነሽ ንኪኝ እስቲ። ማንንም ሁኚ አይመለከተኝም። እኔን መናገር ግን አትችይም። እሺ እሷ ነች የተጫወተችብኝ። እማዬ እባክሽ ምንም አትናገሪያት። ለእኔ እስቲ እማዬ እሞትብሻለሁ። ልቀቀኝ። ይሄ ልጅ ዛሬ ያሟል እንዴ? እማዬ እባክሽ ምንም አትበያት። እማዬ ስሞትልሽ በቃ ለእኔ እስቲ ምንም አትበያት። አንተ ልጅ ፈርዶብሃል ዛሬ። ልቀቀኝ። ዞር በል ልቀቀኝ። ልሂድበት። እባክሽ ስሞትልሽ ምንም አትበያት እማዬ በቃ አትናገሪያት። ይሄ ልጅ ዛሬ ጤነኛ አይደለም እንዴ? ምን ልሁን ነው የምትለው? ከተናገርሻት ትሄድብኛለች፣ ከእኔ ትጠፋለች። ለእኔ እስቲ እማዬ በቃ ምንም አትበያት። ወይኔ አንተ ልጅ ልቀቀኝ እስኪ እንደው ወይኔ እማዬ ፈለግሽ ደብድቢኝ፣ ስደቢኝ። እሷን ግን ምንም እንዳትናገረኝ ከአይኔ ትጠፋለች። እናቴ አብድብሻለሁ፣ እሞትብሻለሁ። ብትፈሪ ነው እሺ የሚሻልሽ ሚስ። እኔ ማለት በአንድ ቃል ህይወትሽን ማመሰቃቀል የምችል ሰው ነኝ። ውጪልኝ አሁን ውጪ። የዚህን ትርኢት መጨረሻ ሳላይማ የትም አልሄድ። ምን ቀን ነው በፈጣሪ እዚህ ጣጣ ውስጥ የገባሁት? አብርሽን የነካሽብኝ ቀን። አንቺ ሰይጣን! አብርሽ የኔ ብቻ ነው። ማንም ሰው አብርሽ እንዲነካብኝ አልፈልግም። አሁንም ካልተውሽልኝ ከዚህ የባሰ ችግር ውስጥ ነው የምትገቢው። ያ ጊዜ ውሃ በላው፣ ያ ሁሉ መከራ መና ቀረ። እኔ አንተን ለማሳደግ ምን እንደሆንኩ ታውቃለህ። አንተ ግን የኔ ልጅ በእኔ ጨክነ እኔን ጥለኸኝ ለመሄድ ሞከርክ እንዴ? ጥለኸኝ ሄደሃል እኮ። አሁን እኮ እንዳለ አልቆጥረውም። እንደዚህ እንድትሆን ነበር ያሳደግኩ። እማ ማፍቀር እኮ መታደል ነው። ይቺ ናት የምትሆን ሴት? ይቺ አሮጊት ናት የምትሆን? ደግሞ አንተ መቼ አድገህ ነው ሚስት መራጭ ሆንከው? እንዴ ማዬ፣ እኔ እኮ ህፃን ልጅ አይደለሁም። አንቺ ስለምትወጂኝ ነው ሁሌ ልጅ መስልሽ። አሃ አድገህልኛላ። እንደው ምንድን ነው የበደልኩ እባክህ የኔ ልጅ? ኧረ እንደው ወይኔ አምላኬ፣ እንደው ምንድን ነው የምታሰማኝ? እንደው ወይኔ ጉዴ። እማዬ እባክሽ ተረጋጊ። ይሄኛ ክልኩ አያናድም። አንተ ልጅ ዝም በል እንደው ጀብድ እንደሰራ ሰው ደግሞ ኮራ ብሎ ያወራልኛል እንዴ? እሺ ይቅርታ እማዬ። አሁን አንዴ ላናግራት። እማዬ ታዩ ራቂው ልትያት ነው አይደለ? እና ምን ብለሽ ልታናግሪያት ነው እማዬ? ንገሪኝ። እሱን እኔ ያውቃለሁ። እማዬ አደራ ራቂው እንዳትያት፣ እሞትብሻለሁ። እሺ በእኛ እናቴ አደራሽ። ወይኔ ለፍቻ አሳድጌ ወይኔ አንድ ልጄን ቀማችኝ። ወይኔ ልጄን ተበላው። አንቺ አይደለሽም የህይወቴ መሪ የምታሽከረክሪው። እሺ ምንም አታመጪም። ብዙ ነገር ማምጣት እንደምችል ታውቂያለሽ ሚስ። እኔ ማለት ቤዛ ኃይሉ ነኝ። ማንም ሁኚ እባክሽ፣ እዚህ እየመጣሽ አታቅራሪብኝ እባክሽ። እሺ በይ፣ ምንም እንዳትያት፣ እሷን የሚያስከፋ ነገር እንዳትናገሪያት አደራሽን። እሺ አልላትም። እማ እባክሽ። እሺ አልኩ አይደል እንዴ? አንተ ግን ምን አስነክተህ ነው እንደዚህ የምትጃጃለው? ምን አገባሽ? ቆይ አንቺ ለምን አትተኝም ቤዛ? ከህይወቴ ውጪልኝ በቃ አልፈልግሽም። ነይ ተቀመጪ እንነጋገር። እኔ ምንም አላደረኩም እናቴ። እኔም ተቸግሬ ነው ያለሁት። አብርሽ ሁሌ እየመጣ እሞታለሁ ስለሚለኝ ከመዛትም አልፎ ስለሚያደርገው ነው ጨክኜ ማባረር ያልቻልኩት። አብርሽ እኔ እወድሃለሁ። አንተ ስትከፋ ስትንገላታ ማየት አልፈልግም። ምን አገባሽ? ስለ እኔ ምንም አይመለከትሽም። ቆይ እንዴት ነው እናቴን እየመራሽ ይዘሻት የምትመጪው? እኔ ከዚህ ህይወት እንድትወጣ ፈልጋለሁ። ሁሌ እያለቀስክ እንድትለምናት አልፈልግም። አሃ ለዛ ነዋ እኔንና ሰላምን ለማለያየት ይዘሻት የመጣሽው። አትገባህም አብርሽ። እሷ ላንተ አትመጥንም። የሆነች አሮጊት ነገር እኮ ናት። እሷን አትናገሪያት ብዬሻለሁ። አንቺ ሰይጣን! ተረጋግተሽ አዳምጪኝ። እሺ አዳምጣለሁ። አብርሽ ብቸኛ ልጄ ነው። እሱ በተወለደ በወራት ውስጥ ነው አባቱን ያጣሁት። ከዛን ቀን በኋላ ደስታዬም ማዘኔም በአንድ ልጄ ውስጥ ሆነ። አንድ ልጅ መጥፎ ነው፣ ስስት ነው። በስስት ስለማየው ወጥቶ የሚገባ አይመስለኝም። እሱን ለማሳደግ ያልገባሁበት ነገር የለም።
እሱም ከጓደኞቹ በታች እንዳይሆንብኝ እኔ እናቱ ከሰው አንሻለሁ። የእኔ ፈገግታ በአንድ ልጄ ውስጥ ነው ያለው። እንደዚህ ሆኜ ያሳደኩትን ልጅ ራሱን ሊያጠፋ ሲሞክር ምን ትያለሽ? ህመሙን ምንም ቃላት አይገልጸውም የኔ ልጅ። አዎ ከባድ ነው። ይኸውልሽ የኔ ልጅ የልጅን ጣዕም አታውቂው ይሆናል፣ ግን እንደዚህ ለፍተሽ ደክመሽ ያሳደግሽው ልጅ ያልሆነ ቦታ ወድቆ ስታዩ ምን አይነት ስሜት እንደሚሰማሽ የሚከብድሽ አይመስለኝም። አዎ ልክ ኖት እናቴ፣ ይገባኛል። ግን እኔ ምን ማድረግ እንዳለብኝ አላቅም። እኔም እንደርሶ ጭንቀት ላይ ነው ያለሁት። ተይ እንጂ የኔ ልጅ፣ ወንድ ልጅ እኮ ፊት ካላሳዩት እንደዚህ ድርቅ አይልም። እባክሽን እባክሽን ልጄን ተይልኝ እባክሽ የኔ ልጅ። አረ ማዘር እኔ እኮ እባክሽ የኔ ልጅ። አረ ማዘር እባክዎት ተነሱ፣ በእግዚአብሔር ተነሱ። አረ እናቴ በእግዚአብሔር ተነሱ። እሺ እሺ ችግር የለውም ተነሱ። እባክሽን የኔ ልጅ እሺ በይ። እሺ ካላልሽኝ አልነሳ። እሺ እናቴ እሺ ተነሱ። ልጄ በጤናው እንደዚህ አይሆንም የኔ ልጅ። ብቻዬን ለፍቼ ያሳደግኩት ልጅ ነው። እባክሽ ልጄ እንደዚህ መና አይቀርብኝ የኔ ልጅ እባክሽ። እንዴ እናቴ እኔ ምን አደርገዋለሁ? እሱ እኮ አይ በጤናው ነው ብለሽ ነው የኔ ልጅ። ልጄማ አንድ ነገር ሆኖብኛል። እባክሽ የእናት ነገር ይክበድሽ፣ ተይልኝ እባክሽ። እሺ በቃ እናቴ እርሱ አይጨነቁ በቃ። እሺ እሺ ብለሽኛል አይደል? አደራ እንግዲህ የልጄን ነገር ቃል ገብተሽልኛል አይደል? አደራሽ የልጄን ነገር አደራ። አንቺ ልጅ እየተካተልሽኝ መሆኑ ነው? ወደ ሚስ ቤት እየሄድክ ነው? እሷ አይመለከትሽም። ግን እኮ ለእናት ቃል ገብተህላቸው ነበር። ቆይ እናት አያሳዝኑክም? አይመለከትሽም። ዞር በይልኝ ከመንገዴ። እሺ ዞር እልልሃለሁ፣ ግን እውነታው ከፊት ዞር ብዬ የሚሄደው እናት ጋር ነው። አንቺ ልጅ ከህይወቴ ውጪልኝ እንዴ! በዚህ መንገድ እኮ እኔ አንቺ ማድረግ አትችይም። እችላለሁ። አንድ ቀን ምን ያህል እንደምወድ ሲገባ የኔ ትሆናለህ። እስከዛው ግን ሙከራዬን አላቆምም። እኔ አንቺ አይደለሁም ቤዛ። እንዴ ቆይ ለምን አይገባሽም? እናቴን ስላወቅሽ ወይም ደግሞ በመንገዴ ስለገባሽ ብቻ የምወደውን ህይወት ትቼ ወደ አንቺ አልመጣም። በጤናህማ እንደዚህ አትጃጃልም። የሆነ ነገርማ አስነክተሃለች። ይሄ መጃጃል አይደለም ፍቅር ነው። ለነገሩ አንቺ ፍቅር አይገባሽም። አሁን ከመንገዴ ዞር በይልኝ ልሂድበት። ይኸው ሂድ። ወዴት ነው የምትሄጂው? እናት ጋር። ትናንትና አልሄድም ብሎ ቃል ገብቶላችሁ ዛሬ ግን እግሯ ስር ተደፍቶ እያለቀሰ ነው ብዬ እነግራችኋለሁ። ጎበዝ ልጅ፣ እንደዚህ ነው የሚሻለው። ማን ነው? ይግቡ። አሳዘንኩሽ አይደል? ፊትሽ ሁላ እኮ ጠወለገ። እባክሽ ስማ አትበይኝ። ከፈለግሽ ጩሂብኝ፣ ከፈለግሽም ስደብኝ፣ ግን እባክሽ አታኩርፊኝ የኔ ፍቅር። ቆይ ግን አብርሽ ምን አደረግኩ? አላሳዝንህም? ለምንድን ነው የማትተወኝ? እባክሽ የኔ ፍቅር ተወኝ አትበይኝ። እኔ አንቺን አጥቼ እንዴት መኖር እችላለሁ? ሰላሜ እወድሻለሁ እኮ። እባክሽ ከህይወትሽ አታስወጪ። ሰላሜ። አቤት። ቆይ እኔስ ምን ላድርግ ሰላሜ? አላሳዝንሽም? ከልቤ ስለምወድሽ እኮ ነው እንጂ እንደዚህ አላስቸግርሽም ነበር። አብርሽ በሚገባ ቋንቋ ነገርኩ። እኔ ታላቅ ነኝ።
እኔ እናንተ አብረን እንዳንሆን ብዙ ነገሮች ይከለክሉናል። ከምንም በላይ ግን እናትን ማክበር አለብህ። እናቴ የከለከሉ ህይወት ውስጥ መግባት የለብህም። ካላንቺ ህይወቴን ስላየሁት ነው ማስጨንቅሽ። ገና ካላንቺ ህይወቴን ሳስበው እፈራለሁ። አትተይኝ የምልሽ ለዛ ነው። እባክሽ ተረጂ። ማንም ሰላምን ተዋት ይለኝ አልሰማም። ሰላምዬ፣ ልቤ ውስጥ ያለሽ ቦታ ምን ያክል ትልቅ እንደሆነ ስላልገባሽ እኮ ነው። እሺ እናት አታሳዝንህም? ግን ብቻዋን ለፍታ አሳድጋ ልፋቷን መና ስታስቀርባት ትንሽ አታሳዝንህም እንዴ? ሰላሜ፣ እኔ እኮ አንቺን ብቻ ነው ያፈቀርኩት። ስንት ልጆች አለው አንዴ መጥፎ ቦታ የሚውሉት። መጥፎ ስራ አልሰራውም። ፍቅር እኮ ኃጢአት አይደለም። አብርሽ እባክህ ተው። ለእናትህ ስትል ከኔ ራቅ። እንድርቅሽ ከፈለግሽ መጀመሪያ እኔ እንግዳኝ። እንዴት ዋል? ደህና ዋልሽ? ያ ልጅ ዛሬ እሷ ጋር ሄዷል አይደል? አልመጣም እንዴ? ወደ ቤት እንዲሄድ እኮ ነግሬው ነበር። አይ የኔ ልጅ ምን ይመጣል? ምን እንዳስነካችብኝ ምን አውቃለሁ። በጤናውማ አይደለም እንደዚህ የሚሆነው። ምን ነው ያለሷ ህይወቴ ባዶ ናት አለ። አይ የኔ ልጅ በጤናው ይመስልሻል? አንድ ነገርማ አለ። እስኪ ልሂድና ላምጣ። ምን አደርጋለሁ? ማዘር እስከ መቼ ግን እንደዚህ እያመጡ ይችሉታል? እና ምን አደርጋለሁ የኔ ልጅ? አንዴ ጉድ ሆንኩትን። ለምን ትምህርት ቤት ሄዶ አይከሷትም? ክስ ሲመሰረትባት እኮ ስራዋ የምታጣ ስለሚመስላት ትተዋለች። እንደዚህ ይሻላል እንዴ? ከሷ ጋር ምን አታገሉት? ትምህርት ቤት ሄዶ ይክሰሷት። እነሱ አጣርተው ሲደርሱበት ያባራታል። በቃ ከመታ ውጭ አማራጭ አይኖራትም። እሺ ይሻላል። እና በቃ አሁን እኔ ልሂድና ልክሰስ። አይ ለምን? በስልክ እኮ መደወል ይችላሉ። ይቻላል? አዎ። እሺ አንቺ ደውይልኝ። አሎ፣ እንዴት ዋላችሁ? ሙሉ እባላለሁ። የተማሪ አብርሃም እናት ነኝ። ትምህርት ቤታችሁ ላይ ቅሬታ ለማቅረብ ነበር። ትምህርት ቤታችሁ ውስጥ ያሉት ሴት መምህራኖች ስርዓት የሚባል ነገር የላቸውም እንዴ? ወንድ ልጆቻችንን ትምህርት ቤት መላክ የለብንም እንዴ? እና እኔ ከመሬት ተነስቼ ነው እንዴ ክስ ይዤ የቀረብኩት? እኔ አልኩ አሁን። እናንተ ደግሞ ማጣራት ባለባችሁ መንገድ አጣሩ። የኔ ልጅ አብርሽ ግን በመምህርት ሰላም እየተሰቃየብኝ ነው። መቼም ከመሬት ተነስቼ ዝም ብዬ ሰው አልወነጀልኩም። መምህራኖቻችሁን በደንብ መርምሩ። ሁሉም መምህራኖች ጥሩ ናችሁ ብላችሁ አትደምድሙ። አሁን የምታደርጉትን አድርጉና ውሳኔያችሁን አሳውቁኝ። በዚሁ ከቀጠለ እኔ ልጄን አላገኘው። እሺ ቻው። እውነት ነው መምህር ሰላም። ትምህርት ቤታችን ላይ የወላጅ ቅሬታ ደርሶብናል። አንቺ ታደርጊዋለሽ ብለን አናስብም። ያው ዝም ብለን ለማውራት ያህል ነው። ግን እንደዚህ አይነት የወላጅም ቅሬታ ሲመጣ ደግሞ ችላ ብሎ ማለፍ የለብንም። እንደዚህ አይነት ቅሬታ ወላጆች ልጆቻቸው ውጤታቸው ሲቀነስ፣ ጸባያቸው ሲቀየር በሆነ ምክንያት ነው ብለው ያስባሉ። ትምህርት ቤቱ ለጥቂት ጊዜ አንቺ ላይ የተወሰነ ምርመራ ያደርግብሻል። በዚህም ደግሞ ቅሬታ እንዳይሰማሽ። እሺ። ስለዚህ ብዙም አትጨነቂ። እኛ ዝም ብለን ቸኩለን ውሳኔ አናስተላልፍም።
ክትትል የምናደርግብሽም ያው የወላጅ ቅሬታ ሲደርስ ዝም ብለን ከምናልፈው በሚል ነው። በቃ መሄድ ትችያለሽ። መልካም ቀን ይሁንልሽ። እሺ መልካም ቀን ይሁንልሽ። እሺ ተከሳሽ ሰላማዊት፣ እንዴት ነበር የምርመራው ሂደት? ዞር በይልኝ አንቺ ውሻ፣ ከፊቴ ዞር በይልኝ። አየሽ አይደል እናቱ እንዴት መጠቀም እንደቻልኩኝ። በቅርቡ ደግሞ አንቺና አብርሽን ይለያዩልኛል። እኔ ደግሞ በግሌ አብርሽን የኔ የማድረግ ሂደቴን እቀጥላለሁ ማለት ነው። እባካችሁ ስለፈጠራችሁ በቃ እኔን ተውኝ። በማላውቀው ጉዳይ እኔን አታስጨንቁኝ። በቃ ተውኝ። የማላውቀው ጉዳይ? ኧረ ተይ ሰላም፣ ልጁን መከራ ውስጥ ከተሽው የማላውቀው ጉዳይ ታያለሽ እንዴ? ዞር በይልኝ፣ ዞር በይልኝ ብዬሻለሁ አንቺ ሰይጣን። ዞር ባልን ምን ታመጫለሽ? እዚሁ ገላግልሻለሁ። አረ ትገይኛለሽ። መቼም እኔን ደብደበሽ ራስሽ ሌላ ክስ መክተት አትፈልጊም አይደል? አንቺ ልጅ አትፈታተኝኝ። ዞር በይልኝ ብዬሻለሁ። እኔና አንቺ አሁን እዚህ ብንደባደብ ዜናው ምን እንደሆነ ታውቂያለሽ? መምህር ሰላም የትምህርት ቤቱ ባለቤት ልጅ ቤዛዊት ኃይሉን ደበደበቻት። የጸባቸው ምክንያት ደግሞ የቤዛ ኃይሉ ፍቅረኛ የሆነው አብርሃም ገዛኸኝ ነው። ትሰሚኛለሽ? ዞር በይልኝ ከመንገዴ ስልሽ ዞር በይልኝ። ማንም ሁኚ የማንም ልጅ እሱ እኔን አይመለከተኝም። ህይወቴን ስትበጠብጪ ግን ቆሜ አላይሽም፣ እገልሻለሁ። ድጋሚ አይንሽን እንዳላየው። በማጣራትማ ጊዜ አይወስድ። እኔ ጋር ያለውን ፎቶ ሰጣችሁ። ትሰማኛለህ? አንተ ልጅ ህይወቴን አታክብድብኝ። በቃ ወደ ህይወቴ አትምጣ። አልፈልግህም፣ አልወድህም። በቃ ተወኝ። ሰላሜ ምን አደረግኩሽ? ምን አደረግኩሽ? ከዚህ በላይ ምንድን ነው የምታደርገኝ? በቃ ወደ ህይወቴ አትምጣ። አስገድደህ አንተ ልታረገኝ አትችልም። አልፈልግህም፣ አልወድህም። ተመልሰህ ወደ ህይወቴ እንዳትመጣ። ትሰማኛለህ? ከዚህ በኋላ በሬን ለማንኳኳት እጅህን እንዳታነሳ። ተይ እባክሽ፣ እባክሽ አትጅቢ። ካላንቺ መኖር አልችልም፣ እሞታለሁ። ፍግም በል እሺ። እንደውም ለመሞቻ ያመጣሃቸው እቃዎች አሉ፣ እነሱን ላምጣልህ። ይኸው ምን ይሻልሃል? በረኪና ገመድ፣ የምትፈልገውን ተጠቅመህ ራስህን አጥፋ። ጠላሽኝ ሰላሜ፣ አልወድህም አልሽ። የራስህ ጉዳይ። ሰላም እባክሽ አንዴ በሩን ክፈቺው። ሰላም እባክሽ አንዴ ያናግሪኝ። ሰላም እባክሽ ሰላም። አትነሽ እንደዚህ ያረክሽ ምንድን ነው የሆንከው? የኔ ልጅ ምን አደረገች? ተይኝ ልቀቅኝ እማዬ። እነግርሽ ነበር ካለሷ አልችልም ብዬሽ ነበር። አንቺ ግን ወሰድሽብኝ እማዬ። ላንተ ብዬ እኮ ነው የኔ ልጅ። እባክን እንደዚህ አትሁን እባክን። በቃ አታልቅስ እባክህ። ሰላሜን መልሽልኝ እማዬ። እኔ ሰውን አጥቼ መኖር አልችልም እማዬ። እባክሽ መልሽልኝ። አልወድህም አለችኝ፣ እንዳላየህ አለችኝ፣ ጠልታኛለች። የኔ ልጅ ተዋት እባክህ ትሂድ። እሷ ለአንተ አትሆንም። አትሆንህም አትበይኝ እማዬ። እኔ ሰላምን እወዳታለሁ፣ እሷን ማጣት አልችልም። ሰላም እባክሽ አንዴ በሩን ክፈችልኝ። ሰላም እማ አንዴ እባክሽ እማዬ፣ እማ እባክሽ አንዴ ተነሺ። እማ እባክሽ አንዴ ተነሺ። እማ እባክሽ ቅርታ አንዴ ተነሺ። እማ እባክሽ ተነሺ። እማ ሰላም ምንድን ነው? አብረን ማዘር እናቴን ገደልኳት። ምን ሆነው ነው ማዘር? ሰላም እናቴን ገደልኳት። በእናትህ ተረጋጋ። ምንም አልሆኑም። እናቴን ገደልኳት። እናቴ ሰላም እናቴን ገደልኳት። ሰላም እባክሽ እናቴን አድኛት። በቃ ደህና ናቸው። አንተ ተረጋጋ። ሰላም እባክሽ እናቴን አድኛት። እባክሽ ሰላም ይሄ እናቴን አድኝልኝ። ሰላም እባክሽ እማዬ እባክሽ ተነሺ። እማ እባክሽ እማዬ ተነሺ።